በደስታና በሩታ መሀል ላይ የተፈጠረው ነገር በጣም ከባድ ችግር ነው። በነገራችን ላይ አንዳንድ ጊዜ ህይወትን ፈልገኑ ካልሆነ በቀር በግዴታ የሚሆን ነገር አይደለም። ወይንም በግዴታ የገባንበት ህይወት ላይ ሳንፈልግ በግዴታ እንድንወጣ እንደረጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች እንዴት ናችሁልኝ? አለሁላችሁ አልሐምዱሊላህ። በድጋሚ እንግዲህ አሁንም መጥቼላችኋለሁ። ይሄም ነገር ምንድነው እጅግ በጣም የደበረኝ ነገር ስላለ ደስታ ሩታን ፍቅሩን እንድትቀበለው ወደ ማስገደድ ደረጃ ራሱ የደረሰ ይመስለኛል። ይሄ ነገር ደግሞ ሩታ ዛሬ ላይ እሱ በሚያደርገው ነገር በስሜታዊነት ተገፋፍታ ደስታ አሁን ላይ ሩታ ላይ ፍቅር አለው ወይ የሚለው ነገር ወይንም ደግሞ አብርሃም ወደ ሌላ ሴት ስለሄደ ያን እድል ተጠቅሞ ለራሱ ሊያደርጋት የፈለገ ነው እንጂ የሚመስለው የእውነት ፍቅር ያለበት እየመሰለኝ አይደለም። ይሄ ማለት ምንድነው? ሚዛናዊ መሆን አለበት። እሱ ጋር ያለው የሚንበለበለው የፍቅር እሳት ሩታም ጋር ደግሞ ከሌለ በጣም ከባድ ነው ማለት ነው። ስለዚህ ሄርሜላ ሁል ጊዜ የሱን ፍቅር እንትን እያለች የለም የሆነ እሳት ላይ ውሃ እየደፋችሁ እያቀዘቀዛችሁ እንደምትኖሩት ማለት ነው። እንደዛ መሆን አይደለም ያለበት። ገባችሁ? ስለዚህ ሁለታችንም ስሜታችን አንድ ላይ ሲሆን እንጂ አንደኛው አፍቃሪ አንደኛው ደግሞ ተሰላቺ ምናምን ከሆነ ይደብራል። ስለዚህ ደስታ ሩታ እንድትወድክ ሩታ እንድታፈቅርህ ሩታ የምትፈልገው አይነት ወንድ መሆን አለብህ እንጂ የኔን ስሜት ብቻ ተረጂኝ አንቺ ራስሽን ስሜት ብቻ ነው የምትረጂው እያልክ እሷንም ማጨናነቅ አለብህ ብዬ አላስብም። አሁን ላይ ይሄን ሰሞን እና አብርሃም እና ሩታ እነ ዳኒ እነ ሜሪ አይምሯን ብጥብጥ እያደረጓት ስለሆነ ያሉት አሁንም አንተ ተጨምረክ እንደውም ካለችበት ድብርት እንድትወጣ ስትረስ ውስጥ እንድትወጣ እነሱ የሚያደርጉባትን ተጽዕኖ እንድትረሳ ነው ማድረግ ያለብህ። አንተ በማንኛውም አጋጣሚም ቢሆን በፍቅርም ሆነ በጓደኝነትም ሆነ አብረ ከጎኗ ወንድም ሆነሃት መሆን ነው እንጂ ያለብህ። አንተም እኮ ሩታን ለጥቅም ነው እየፈለካት ያለው ማለት ይቻላል። ልክ እንደ አብርሃም አይደለ? እንደዛ መሆን አለበት ብዬ አላስብም። እያደረገ ያለው ነገር ግን ትክክል አይደለም።